ለቲፒኤፍ አይደለም። ፌዴራል መንግስት ይመታናል ነው፣ ግብዣ ነው፣ ናምታን ነው። ሰላም ጤና ይስጥልን። የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ጥቅምት 29 2018 ዓ.ም አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ለግል ጥቅማቸው ሲሉ በርካታ ሰዎችን በማጭበርበር የሞባይል ስልኮችን በመጥለፍ ገንዘብ ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተሰምቷል። ጉዳዩም በሕግ ተይዞ በምርመራ እየተጣራ ሲሆን ከተለያዩ ግለሰቦች የሰረቁት በርካታ ገንዘብ በባንክ አካውንታቸው ተይዟል። ስለሆነም ሁሉም ማህበረሰብ ከማያውቀው ሰው በሶሻል ሚዲያ አካውንት የሚላክለትን ማንኛውም ሊንክ እንዳይከፍት ስንል ከወዲሁ እናሳስባለን። ህወሓት የፌዴራል መንግስቱን ናምታን የሚል ግብዣ ነው እያካሄደ ያለው ሲሉ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ኃላፊ አቶ ኃይለስላሴ ገብረ መስቀል ተናገሩ። ህወሓት የቀበረውን ከባድ መሳሪያ እያወጣ ወደ አፋርና ራያ እያስጠጋ መሆኑን የስምረ ፓርቲ ምክር ቤት አባል የሆኑት አቶ ጣዕመ ረድኦም ገልጸዋል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይኛ ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና በመሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ሲሉ ተናግረዋል። እኛ የወልቃይት ዘቦች እንደ ሌሎች በትንንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ ዘውዱ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ሲሉ ተደምጠዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብ መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉ ተናግረዋል። የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያው ስምምነት በኢትዮጵያ መንግስት ተጥሷል ሲል ህወሓት ከሰሰ። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል። የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላምን የሚያመጣ እምነትን ለመገንባት በትዕግስት ሲሰሩ ቆይተዋል። ይሁን እንጂ ህልውናው የትግራይ ህዝብን በማጥፋት እንደሚበቀል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደሌላ ዙር የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና መከራ ሰለባ ለማድረግ አቅዷል ሲል የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ ቆይተዋል ብሏል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉም ሲያሳስቡ ቆይተዋል። የኢትዮጵያ መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል የተደራጁና የታጠቁ ዘራፊዎችን፣ ወታደሮችን እርምጃ ለመክፈትም ተጠቅሟል ሲል ተናግሯል። የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው። በአፋር እያደራጀና እያስታጠቀ ያለው ወሮ በላም የዚሁ ፕሮጀክት ቀጣይ ነው ብሏል። በጥቂት ከሃዲዎች የተታለሉትን እነዚህን ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀሙባቸውም ነው ሲል ከሷል። እንደተባለው የአፋር ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ትግራይን ከመሬቷ እያስቸገሩ ያሉትን ተንኮሎኞች በመደበቅና የሌላ ዙር ጦርነት መሳሪያዎችን በመሆን የጥፋት መሳሪያ እንደሆነም ከሷል። ይህ ክስ የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍጠር እየተሰቃየ ላለው ተደጋጋሚ ጥፋት እውነት ብቻ ሳይሆን ተገቢም አይደለም ብሏል። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትላንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ሌላ ዙር የጥፋት መሳሪያ መሆን የለባቸውም ብሏል። ከዚህ ጥፋት መቆጠብና የትግራይ ከአፋር ወንድማማቾች ህዝብ ጋር ሰላማዊ ግንኙነት ለመፍጠር የምታደርገውን ጥረት በመደገፍ አለባቸው ብሏል። ህወሓት የአፋር ህዝብ በኢትዮጵያ መንግስት ትግራይን ለማተራመስ በተደራጁ ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥልም እርግጠኛ ነው። የእነዚህ ሁሉ ድርጊቶች አውጪና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሟል ብሏል። ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይም ጉዳት አስከትሏል። ይህ የድሮን ጥቃት የፕሪቶሪያ ስምምነትን ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው
ተብሏል። የኢትዮጵያ መንግስት የድርድር ሀገራትና የዓለም አቀፉ ድርጅቶች ዝምታን ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል። ህወሓትና የትግራይ ህዝብ በድጋሜ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ጥሪ አቅርቧል። በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር ለወጪ ንግድ እንቅስቃሴው ስጋት አይደለም ተባለ። በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር የውጭ ንግድን ለማከናወን በሚደረገው ሂደት ውስጥ ስጋት አለመሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ወንድሙ ፍላቴ የገቢ ምርትን በመቀነስ የውጭ ንግድ ላይ ትኩረት መስጠት በርካታ ስራዎች እየተሰሩ መሆኑን ገልጸዋል። ከነዚህ ውስጥ የመንግስት የውጭ ምንዛሬ አስተዳደር ስርዓትን በገበያ እንዲመራ መደረጉ አንዱ መሆኑን አንስተዋል። በዚህ ሂደት ግን አጠቃላይ ለሀገር ውስጥም ሆነ ለውጭ ንግድ የሰላም መኖር እና ነጻ የሆነ እንቅስቃሴ ወሳኝ መሆኑን በመግለጽም በሀገሪቱ አንዳንድ አካባቢዎች ላይ አልፎ አልፎ የሰላም እጦት መኖሩንም አክለዋል። ነገር ግን የጸጥታ ችግር ያለባቸው አካባቢዎች ላይ የውጭ ምርቶችን ላይ ጉዳት እንዳይደርስ ለማድረግ የመንግስት ጸጥታ አስከባሪ አካላት ጥበቃ የሚያደርጉበት አግባብ መኖሩንም ገልጸዋል። በዚህ መሰረት የውጭ ንግድን ሊያስተጓጉል የሚችል ተግዳሮትና ስጋት እንዳልሆነ የገለጹም ሲሆን ያን ያክል ምርቶች ላይ ችግር የሚፈጠርበት ሁኔታ አለመኖሩን ተናግረዋል። ኢትዮጵያ እስካሁን በብዛት ወደ ውጭ ከምትልካቸው ምርቶች ውስጥ የቅባት እህሎችና ጥራጥሬዎች፣ የአገዳ ሰብሎች፣ ቡና፣ ቅመማ ቅመምና ጫት የመሳሰሉ የግብርና ውጤቶች መሆናቸውን ገልጸዋል። በተጨማሪም ጨርቃ ጨርቆችና የቆዳ ውጤቶችን የመሳሰሉ የኢንዱስትሪ ምርቶች እንዲሁም የማዕድን ምርቶችም ለውጭ ገበያ እንደሚቀርቡ የኮሚኒኬሽን ዳይሬክተሩ ተናግረዋል። በመዲናችን አዲስ አበባ 1239 የከተማ አውቶቡሶች የትራንስፖርት አገልግሎት በመስጠት ላይ እንደሚገኙ ተገለጸ። በመዲናዋ በቅርቡ ተጠግነው ወደ ስራ የገቡትን ጨምሮ 1239 የከተማ አውቶቡሶች የትራንስፖርት አገልግሎት በመስጠት ላይ እንደሚገኙ የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አስታውቋል። በከተማዋ ያለውን የትራንስፖርት ፍላጎትና አቅርቦት አለመመጣጠን ችግር ለመፍታት በ2018 በጀት ዓመት የመጀመሪያ ሩብ ዓመት ባሉት 3 ወራት በብልሽት ምክንያት አገልግሎት ያቋረጡ 10 አውቶቡሶች ተጠግነው ወደ ስራ ተመልሰዋል ተብሏል። የተቋሙ የአገልግሎት ድጋፍ ዳይሬክተር አቶ እንዳልካቸው ከበደ በተለይም ረጅም ርቀት የሚጓዙ ዜጎች ሰልፍ ላይ የሚያጠፉትን ሰዓት ለመቀነስ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በዚህም የከተማ አውቶቡሶችን ቁጥር የመጨመር እንዲሁም በብልሽት ምክንያት አገልግሎት ያቋረጡ አውቶቡሶችን ጠግኖ ወደ ስራ የማስገባት ስራ እየተሰራ መሆኑን ገልጸዋል። አክለውም በብልሽት ምክንያት አገልግሎት ያቋረጡ አውቶቡሶችን ጠግኖ ወደ ስራ የማስገባት ሂደት ላይ ከሚያጋጥሙ ችግሮች መካከል የመለዋወጫ ግብአቶች በበቂ ሁኔታ ወደ ሀገር ውስጥ አለመኖር ይገኝበታል ብለዋል። ችግሩን ለመፍታት የሚያስችሉ መለዋወጫዎች በቅርቡ ወደ ሀገር ውስጥ መግባትና ተጨማሪ መለዋወጫዎችን በሂደት ላይ እንደሆኑ የአገልግሎት ድጋፍ ዳይሬክተሩ ተናግረዋል። የህዝብ ማመላለሻ የአውቶቡስ ተሽከርካሪዎች ዕለታዊ ፍተሻና ወርሃዊ የቴክኒክ ምርመራ ይደረግባቸዋል ሲሉም አክለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።